ቆዳዋ ላይ የነበረውን ችግር ባሳያችሁ ችለው በቃ በጣም ብዙ መከራ ነው የሰው ልጅ የሚችለው። በጣም ነው የምታዝኑት። ግን አሁን እንዳለ ጽድት ብሏል አለች። ከአንገቴ በታች ጽድት እንደ ህፃን ልጅ ነው የሆነው ቆዳዬ ነው ያለችኝ። እና ከዛም የተነሳ በጣም ወፍራ ዲፕረስድ ሆና ነበረ። ሰውነቷ በጣም ወፍሮ ማለት ነው። አሁን ሰውነቷ ሉዝ አድርጋ ምናምን በቃ የምትገርም አይነት ደግሞ ፎቶ ላከችልኝ ማለት ነው። በዛ ነው ይሄንን መመስከር አለብሽ ብያት የወጣችው። በጣም ተደስቻለሁ። በጣም በህክምና 3 አመት ሙሉ ምንም በመድኃኒት እየወሰድኩኝ ምንም ለውጥ ያላገኘሁት አንቺ በነገርሽኝ በ3 ወር ውስጥ አልሐምዱሊላህ አላህ ቀንሽም አይደለም ብሎ ነው ከአንቺ ያገናኘኝ። ደስተኛ ነኝ። አንቺ ለማመስገን ነው የኔ እናት። አላህ እድሜ ይስጥሽ። በጣም ደስ ብሎኛል። እንደኔ የተቸገረም ደግሞ ለመርዳት ነው ለመምከር። በእኔ እንደዚህ አሁን ሰው ሲጀምር በዛ ዛኔ በቃ እንዴት እቀጥለዋለሁ እንደዚህ ይቻላል ወይ ብዬ ነበር ያለውን። እስኪ እህቴ ትንሽ ገለጻ አድርገሽ በምን ነበረ የምትቸገሪው? ምን ነበረ? እስቲ ትንሽ አብራሪው ለሁላችንም ግልጽ ነው። አወኳት እኔ ማን እንደሆነች ማናት ስሜን በደንብ ታውቃለች። እሺ እኔ ቆንጅዬ አንድ ጊዜ ቆይ። ከኢትዮጵያ ነው የምትደውለው፣ ከጉራጌ ዞን ላይ ነው የምትደውለው። ሰራያሰስ የሚባል ህመም ነበረባት። ሰውነቷ እንዳለ ፒክቸሯ እኔ ጋ አለ። ማየት እስከማትችሉ ድረስ ሰውነቷ ቁስልስል ያለ ማለት ነው። ከጉራጌ ዞን ወደ አዲስ አበባ እየሄደች ህክምና የምታደርግ የነበረች እህት ናት። እህቷ ናት አሜሪካ የምትኖረው። እሷ ናት ያገናኘችኝ። በዛ መልኩ ነው የረዳኋት። እንግዲህ እሱን ነው የምትናገረው። ዛሬ እመጣለሁ ብላኝ ነበረ። ከጉራጌ ዞን የገባችው። እሺ አሁን ቀጤኔ ናት። አዎ በጣም ያው ልናገርም ቃላት እንትንደኛል በጣም ነበረ እንትን ብለው። አሁን ግን አልሐምዱሊላህ ደስተኛ ሁኜ ከሰው ጋር እንትን ለማለት ሰውነቴን ለማየት ፊቴንም ምንም በቃ በጣም እንትን ብል የሚያስፈራ ሁኔታ ላይ ነበረ። አዜብ እንደነገረችኝ በቃ ህይወቴ በሷ እጅ እንዳለ ነው የገባሁት ማለት ነው። ደስ የሚል ነገር ወዲያው እንደመከረችኝ ገባሁኝ። ምን ወደኋላ ሳልል ይኸው ከጀመርኩ 3 ወሬ ነው። በ3 ወር ሰው ሁሉም ጉድ ነው የሚለው። 3 ወር ውስጥ ነው የጀመርኩት። ምንም በቃ እሷ የመከረችኝም እያደረግኩ ኤክሰርሳይዝንም እያደረግኩ ያለውት ሁኔታ በጣም ከዛ በቃ ደስ ብሎኝ አሁን ለሷ ለምስክርነት እኔ እሷ እንደዚህ ያለፋችልኝ እኔ ለምንድን ነው እኔ ምን ይዘኛል ብዬ ነው ዛሬ በዚህ ሰዓት ጠብቂያት እንትን ያልኩት። በጣም አመሰግንሻለሁ። በፈጣሪ ነው የሚገኘው። እኔም ደግሞ እንደዚህ እንደኔ የተቸገረ መድኃኒት አጥቶ የሚሰቃይ ወገኑ ካለ ለመርዳት ወደኋላ አልልም። እኔ በጣም ደስ ብሎኝ ነው ዛሬ መጀመሪያ ቀኔም ስለሆነ ቀጣይ ደግሞ በደንብ አርግቼ ለሌላውም እያስተማርኩኝ በጎንሽ ያለሁት። አመሰግንሻለሁ። ሁላችንም ከሷ ጋር የምትሰሩት በጣም አመሰግናለሁ። እናመሰግነው። እንኳን እግዚአብሔር ረዳሽ። በርቺ። አመሰግናለሁ። ገብተሽ ተኝ። እህትሽ ትገባለች ካለች እሷ ትምጣ። አይ ቲንክ ትኖራለች። አንቺ በቃሻል። በቃ እሷ የምትለው ነገር ካለ መግባት ትችላለች። ቴንክ ዩ ሁላችሁም። እንዴት ናችሁ? ሰላም አዜብዬ። ደህና ነሽ ወይ? እህትሽ ከገባች በኋላ መጣሽ። እያሰብኩሽ ነበረ። አልተመቻችም እኮ ነው። ኦኬ እሺ። እኔ ቆንጆ ጎሄድ ሰማው ነበርና እኔ በቃ እሷ እንደዛ ስታወራ እኔ ራሱ እያለቀስኩኝ ነበር። ለምን መጀመሪያ ያለፈችበት መንገድ ምንም አሁን ብታወራ ሰዓትም ስለማይበቃ ያው ቀለል አድርጋ ነው እና ያወራችው። በጣም ከባድ ላይ ነበረ። ኢሚዲየትሊ ነው በቃ ሄጄ አዜብን ኮንታክት ያረኩትና እንደዚህ እህቴ ምናምን ስላት በቃ ስልኬን ስጫት ከኔ ጋር እንትን ታውራ አለችኝ ወዲያው ማለት ነው። እኔ እንደው አልጠበቅኩም እና የሄድንበትን አዜብን ታውቃለች እና ወዲያው እሺ ብላኝ እህቴም ያለቻትን ሁሉ እንሞክር ነው በቃ እሷ ያለች። ለምን በእርግጥ በሽታውም ከባድ ነው። ይሄ ነው ተብሎ የሚታወቅ እንትን አልነበረም። አየቻት መጀመሪያ የነበረችበት፣ ከዛ በሽታውን
ከታመመች በኋላ የነበረችበት እና በጣም ከባድ ላይ ሁኔታ ሆና ለ3 አመት አላፍ እየተመላለሰች መድኃኒት እየወሰደች እስቲ አዜብን እስከምታገኝ በቃ መድኃኒቱ ራሱ በጣም ነበር ስትረስ ያረጋት። ሁሌ ያን መውሰድ በየወሩ ነው ተመላለሽ የሚሏት። ኢቭን እንቅልፍ ማታ አትተኛም። ሰውነቷ በጣም እየጨመረ መጣ። ሙሉ ቤተሰብ ነው ስትረስ ላይ በቃ የገባ ነው። በጣም ሰውነቷ እንደገና ደም ግፊት አመጣባት። መድኃኒቱ የሚሻል ነገር ሳይሆን ሌላ በሽታ ይዞባት መጣ እና እኔ ቃል የለኝም አዜብ በቃ ኢቭን እሷ ለውጧን በጣም እያየች ስትመጣ በእያንዳንዱ እንትን ትደውልላታለች፣ ታወራታለች። እኔ ኧረ እሷ እኮ ብዙ የምታወራው ሰው አለ፣ በጣም ከባድ ጥያቄ ሲኖርሽ እንጂ አታውሪያት እሷን። አሁንም ስላት አንቺ ለምን እንዴት ይኛለች እሷ ኤኒ ታይም ጠይቂኝ ጥያቄ ሲኖርሽ ነው የምትለኝ አንቺ ብላኝ ስቅ ነበረና አዜብ በቃ ሰውን ለመርዳት በጣም ከውስጧ በቃ ዝግጁ የሆነ ሰው ለመለወጥ በራሱ ላይ ለመስራት የሚፈልግ ሰው እሷ ጋር ከሄደ ሞቲቬሽኗ ኢቭን እኔ በልጄም በኩል በራሴም በኩል አውርቻታለሁና በቃ አፖይንትመንት ይዛ በሰዓቷ ምን ማድረግ እንዳለብን ኢቭን ልጄ ላይም ነው እኔ ለውጥ በጣም እያየሁ የመጣሁትና ዛሬ ያው በእህቴ ጉዳይ ላውራ። የሷ ነበር በጣም እኔ ከልጄም በላይ ያስጨነቀ። 4 ልጆች እናት ናት። ስራዋን አቁማ ይሄ በሽታ ባንዴ እንትን ሲላል የነበረችበት በጣም ሁላችንም ጭንቅ ላይ ነበርን እና እናቶች ሁላችሁም ያው እሷ እንግዲህ እኔም ስገባ የመጀመሪያ ነው እንደዚህ ላይፍ ገብቼ ሳውራ በቃ ሩብንም አይደለም ያወራችሁ ሌዷ እንዳረገችላት ነው። አዝዬ አላህ እርጄዛ ይክፈልሽ። እንግዲህ አላህ እድሜ ጤና በልጆችሽ አላህ ያስደስትሽ እላለሁ። ሰውን መርዳት ቀላል አይደለም። እዚህ ሀገር የምንኖር ሰዎች እናውቀዋለን ታይም እንዴት እንደምናሯሩጠን። ግን ያን ወስዳ እያንዳንዱ ነገር እያብራራች የሰውን ህመም እየሰማች እና ቀላል አይደለም። ይሄ መሰጠት ነው። አላህ ብርታቱን ይስጥሽ። እኔ እህት ያው ብዙ ሰው ስላለ ጊዜ አልወስድም። በጣም ቴንኪው በርቺልን። ሁላችሁም አመሰግናለሁ። ቴንኪው ሶፊዬ፣ ቴንኪው እኔ እናት እንኳን ደስ አለሽ። አንቺም ደግሞ አርፈሻል የተወሰነ ማለት ያንን ፒክቸር እያየ እህት ሆነሽ ከባድ ነውና እንኳን መልካም ነገር አሰማለሁ። ሁላችንም እንኳን ደስ አብሮ ደስ አለን።